ማህበረሰቡ ነው እንግዲህ አጣናዞ የሚያሯሩጣቸው። እኔ ቢጤ ብዙም አያሳዝነኝም ማለት በጣም አንጀቴን የሚበላኝ ሰው ቢኖር መለመን አሳፍሮት ወይ መነመን ሳይችል ለብሶ ጤነኛ መስሎ አእምሮ የቸገረ ሰው ነው የሚያሳዝነኝ። ምክንያቱም የኔ ቢጤ አንደኛውን እሱም ይዞ ወጥቶ ቸገረኝ ብሎ እየለመነ ስለሆነ እስካወራችሁ ድረስና ደግሞ እስከጠየቃችሁ ሰው ድረስ የሚችል ሰው እናንተን ይረዳል። ኦልሬዲ ይሄ ሰውዬ እየለመነ ነው የኔ ቢጤ ነው ተብሎ ይረዳል። ግን ይሄን ማድረግ ያቃታቸው የጨነቃቸው ለብሰው ሰውነት ይዘው በጣም ብዙ የቸገሩ ሰው አለ። ባይዘወይ በጣም ብዙ ሰው እና አንጀቴን ብልት የሚያደርገኝ እንደዛ አይነት ሰው ነው። ስለዚህ እናንተ የግድ ከተረዳችሁት እንደዚሁ አይታችሁ ከጎናችሁ ያለ ጓደኛ ሊሆን ይችላል፣ እናንተ ተሽላችሁ ቤተሰብ ሊሆን ይችላል፣ እህት ወንድም፣ የግድ አፍ አውጥቶ የሚነግራችሁ ነገር እስኪኖር ድረስ አትጠብቁ። በየትኛውም ነገር ሰፖርት ማድረግ ካለባችሁ ማድረግ አለባችሁ። ወጥቶ አፉን እስከሚያወጥ የማያወጣ ሰው አለ፣ ግን የጨነቀ ብዙ ሰው መፍትሄ ያጣ። እኔ በአሁኑ ሰዓት በጣም በስራ ዙሪያ ሰሞኑን አጠገብ የማያቸው ወጣት ልጆች በጣም በቃ እንጃ 28 26 27 ውስጥ ያሉ ልጆች በመጨረሻ የላይፍ ስትረስ ውስጥ ገብተው ግን ሰው በቃ የማይረዳቸው በቃ አትረዷቸው፣ ግን በጣም ከስትረስ ውስጥ ያሉ ልጆች እኔ አይቻለሁ ምሳሌና በጣም መረዳዳት ካለባችሁ ቤተሰብም ይሁን ምንም ሰው አፉን አውጥቶ እስከሚለምን ድረስ አትጠብቁ። የግድም ያላወሩ ብዙዎች አሉ። ብዙዎች ልብስ ለብስ ይጨነቃቸዋሉ፣ ብዙ ይቸገራቸዋሉ። ብዙ ሰው በቃ ቤዳና ቤት ውስጥ እየኖር የሚያጣም አለ መለመን የጨነቀውና እንደዚህ አይነት ሰው በጣም የሚያሳዝነኝ። እኔ በጣም አንጀቴ የሚበላኝ ሰው እንደዚህ አይነት ሰው ነውና በዙሪያቸው አሉ። የግድ የኔ ቢጤ የሚል ስያሜ ይዘው እስኪለምኗችሁ ድረስ አትጠብቁ። በምትችሉት እግዚአብሔር በፈቀደ በሀሳብ በምንም በብዙ ነገር በገንዘብ ልብስም ምንም ስራ ማሰራትም ብዙ ነገሮች ሰፖርት የምታደርጓቸው ሰዎች አሉ። ለሚችል ሰው አደርጋለሁ ብሎ ለሚችል ሰው የግድ የሆነ በጎ አድራጎቶች እየተፈለገ የማድረግ ግዴታ የለባችሁም። ብዙ በዙሪያችሁ ይኖራሉ እንደዚህ አይነት ሰዎችና የግድ እስክትለምኑ አትጠብቁ ለማለት ነው። ሰጪ ልብ ያላችሁ ሰዎች እንደዚህ አይነት ሰዎች እያሰባችሁ ስጡ። እናመሰግናለን እህታችን። በጣም ትልቁን የውስጥ ቁስላችንን ነው ገልጻ የተናገረችው። አሁን እንግዲህ ሀገሪቷ ላይ ባለው የሌብነት መጠን እንግዲህ ያው እንደሰማችሁት ነው 91 ዘራፊዎችን ይዣለሁ ብሏል ፖሊስ። እንግዲህ ቀበሌ ሁሉ ማለት ይቀላል እና ለማንኛቸውም እውነታው ግን እህታችን የተናገረችው ነው። አሁን ላይ የሆነ ያለው በዚህ በኑሮ ውድነት በዚህ መስቀልቅል በወጣ ዘመን ልክ ነው። የሚያሳዝኑት እነዛኞቹ ናቸው፣ የኔ ቪዲዮዎቹ አይደሉም። ሰበር ዜና ይለናል ወንድማችን ዳዊት። አሁን ዛሬ ነሐሴ 2 አስደሳች ሰበር ዜና ለመላው ባለማተብ ኦርቶዶክሳውያን ሊቀ ጳጳሱ ብፁዕ ከሀገረ ስብከታቸው ተነስተው በጠቅላይ ቤተ ክህነት እንዲቀመጡ ቅዱስ ሲኖዶስ ውሳኔ አስተላለፈ። ይህም የሆነበት ምክንያት ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት አስተዳዳሪ ቅባቶችን ብቻቸውን በመሟገት ለብዙ ዘመናት ሲታገሉ ነበር። ዛሬ ስራቸው ፍሬ ላይ ፈርቷል። አግዙኝ፣ አሁንም ከዚህ በላይ ቤተ ክርስቲያናችንን ማጽናት እንችላለን። ሆኖም በምስራቅ ጎጃም ብፁዕ አቡነ ቶማስ በሚመራው ሀገረ ስብከት የቅባት እምነቶች በተለይም በቆጋ ኪዳነ ምሕረት ፓትርያርክ ሾሞ ጳጳሳት ሾሞ በገዛ ቤተ ክርስቲያናችን ውስጥ እየተሰራፉ ይገኛል። ሆኖም ብፁዕ አቡነ ቶማስም መድረክ ላይ ሳይቀር የነሱን እምነት መስበካቸውም የሚታወስ ነገር ነው። ዛሬ ላይም ስራችን ፍሬ አፍርቶ በቅዱስ ሲኖዶስ ውሳኔ መሰረት ሀገረ ስብከታቸውን ለቀው ጠቅላይ ቤተ ክህነት በሚገኘው ማረፊያቸው ልክ እንደ አቡነ ሩፋኤል እንዲቀመጡ ተወስኗል። እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። እግዚአብሔር ቤቱን ያስከብር። እግዚአብሔር ቤቱን ያጽዳ እያላችሁ ኮሜንት ላይ እኔ በጣም የሚገርመኝ የዚች ቤት ፈተና እነዚህ ጨምላቆች ገብተውበት ቤቱን እያከረፉት ነው። አሁን ደግሞ ይሄኛው ደግሞ ሌላ ትኩሳት።
አንደኛው በአስተምሮቱ ላይ ሌላ ትኩሳት ያመጣል። ከላይ እኮ ነው የሚጀምረው ችግሩ ራሱ። እንደው ፈተናዋ በጣም ነው የሚገርመኝ። እንደዚህ ፈተና ከውስጥ እንዲህ ሲፈላ አለመውደቋ አለመሰበሯ ግን በጣም ነው የሚገርመኝ በእውነት። አንዳንድ ጊዜ እግዚአብሔር ራሱ የመሰረታት መሆኑን በዚህ እናውቃለን። እንደዚህ ይፈላ ቆብ የደፋው ሁሉ አስኬማ ያደረገው ሁሉ እንደዚህ ሲቀልድባት በጣም ነው የሚገርም። የእመቤታችን ዕርገት በነዚህ በአውሮፓ፣ በኤስያ፣ በላቲን አሜሪካ ሀገሮች ይከበራል ይለናል መጋቢ ሐዲስ ዶክተር ሮዳስ ታደሰ። ቤትኞቹ ይህም ቪዲዮ አዳምጡት። አንዴ የእናታችን የድንግል ማርያም ፍልሰታ ነው አይደለ? እመቤታችን ታድርሰ በቃል ኪዳኗ በጉጉት የምንናፍቃት የድንግል ማርያም በዓል ጾመ ፍልሰታ መጥቷል። ኦርቶዶክሳውያን በዓለ ፍልሰቷን እንኳን እኮ ካሌንደር ዘግተን ማክበር ያልቻልን ሰዎች ነን እኮ። በመላው ዓለም ብሔራዊ በዓል ተደርጎ ምን አልኳችሁ? ብሔራዊ በዓል ተደርጎ ካሌንደር ዘግቶት ከ40 በላይ ሀገራት የድንግል ማርያምን በዓለ ፍልሰት ነሐሴ 16 እኮ ስራ ዘግተው ነው የሚያሳልፉት። እኛ መቼ እናከብራለን? ከአውሮፓ ፈረንሳይ ስራ ዝግ ነው። ብሔራዊ በዓል ነው የድንግል ማርያም ዕርገት። ጣሊያን፣ ስፓኒያ፣ ፖርቹጋል፣ ኦስትሪያ፣ ቤልጂየም፣ ግሪክ፣ ፖላንድ፣ ክሮሺያ፣ ሉቴቬኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስዊዘርላንድ፣ ሉክሰምበርግ፣ ማልታ እነዚህ ሁሉ ስራ ዘግተው ነው የድንግል ማርያምን በዓለ ዕርገት የሚያከብሩት። ኖ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ከአፍሪካ እንኳን ካቅሙ አፍሪካ አህጉራችን ካሜሩን፣ ማዳጋስካር፣ ሩዋንዳ፣ ብሩንዲ፣ ቤኒን፣ ቶጎ፣ መካከለኛው አፍሪካ አካባቢ ደግሞ ኮንጎ ሪፐብሊክ፣ ጋቦን፣ ሲሸልስ፣ አሜሪካ እንትን ደግሞ ይዛ አሜሪካ አህጉር ውስጥ ደግሞ ቺሊ፣ ኮሎምቢያ፣ ፓራጓይ፣ ኡራጋይ፣ ሃይቲ፣ ጓቲማላ፣ እስያ አካባቢ ብትሄድ ፊሊፒንስ፣ ሊባኖስ እነዚህ ሁሉ ሀገራት የድንግል ማርያምን በዓለ ዕርገት ናሽናል ሆሊዴ ብሔራዊ በዓል አድርገው ስራ ዘግተው ያከብራሉ። እየሰማችሁ ነው? አቤት አቤት! እኛ የለንም እኮ ዝም ብለን ስንመጻደቅ ሌላው ዓለም ቀድሞናል፣ ይቀድሟቸዋል። ከተማቸውን ለቅዱሳን ያስጠብቃሉ። ለዚህ ነው ፍጹም ሰላም ፍጹም በረከት አለ። እዚህ ጭቅጭቅ ነው፣ ንዝንዝ ነው፣ በዚህም ጦርነት፣ በዚህም ጭቅጭቅ፣ በዚህም ተካሮ የሆነ ነገር የተበላሸ ነገር አለ ማለት ነው። የሰማችሁኝ ነው? አዎ የድንግል ማርያም የአስራት ሀገር ተብላ ድንግል ማርያም አንድ ብሔራዊ በዓል እንኳን የላትም። ልደቷ ብሔራዊ በዓል አይደለም። ዕርገቷ ከ40 በላይ ሀገር ዘግቶ ያከብራል። እኛ እናከብርም። በየዓመቱ ስዕሏን ይዘው ሲዘምሩ እኮ እንባችሁ ነው የሚፈሰው። ብዙ ሺህ አበባ በስዕሏ ፊት እየበተኑ እኔ ገጥሞኛል። አባ ጽጌ ድንግል አይ በዘመኑ ነበረ እንዘ ትነጽፍ ዘርቤታተ ወትነሰንስ መጽርየ ለክብረ ስዕልኪ ድንግል ትሰግድ ነፍሴ ምንጣፍ አንጥፋ አበባ መጽሪ ማለት ይሄ ነው። እንዲህ እየበተነሽ ድንግል ማርያም በስዕልሽ ፊት ሰውነቴ ትሰግዳለች እንዳለ አሁን ፈረንሳይ ብትሄዱ በየቀኑ ሺዎች መብራት እያበሩ የድንግል ማርያም ስዕል ዑደት ያደርጋል ከተማውን። እየሰማችሁ ነው? በጣም እኮ ነው የሚገርመው። ቂርቆስማ በዛሬው ዕለት ተመልከቱ፣ ናሽናል ሆሊዴ ብሔራዊ ክብረ በዓል ሆኖ በግሪክ ቅድም በጠቀስኳችሁ ደሴቶች ባንክ የለ፣ መስሪያ ቤት ዝግ ሆኖ በዓሉን ያከብረዋል። ስለዚህ ቃል ኪዳን አፍርሰናል። እግዚአብሔር ከሁላችን ጋር ይሁን። በነገራችን ላይ ልክ መምህሩ እንዳሉት ኦርቶዶክስ በዚህ ዙሪያ ላይ በደንብ መስራት ያለባት ይመስለኛል። ኦርቶዶክስ ተዋህዶ ለእመቤታችን ትልቅ ቦታ የምትሰጥ የጌታዬ እናት ብዙ ነገር የምትሰጥ ናት ለእመቤታችን። አታመልካትም እመቤታችን። በነገራችን ላይ ሌላው ሃይማኖት የሚለው ሌላው ተቀናቃኝ የዚች ቤት ተቀናቃኝ ማርያምን ታመልካለች ኦርቶዶክስ
ሃይማኖት ነው የሚሉት አይደለም። እንደዛ አይደለም። መጀመሪያው ከስር መሰረቱ በደንብ እመቤታችን ትልቅ ቦታ አላት ነው በእኛ በኦርቶዶክሳውያን ዘንድ ትልቅ ቦታ እና ትከበራለች፣ ይዘመርላታል፣ ትወደሳለች። የሚመለክ አንድ ፈጣሪ ብቻ ነው። ከዛን የአምልኮ ስግደት ለፈጣሪ ነው። የእሷ የጸጋ ስግደት እንሰግድላታለን። ያ ነው። ስለዚህ አንድ በዓሏ እንዲከበር እንፈልጋለን፣ ወይ እርገቷ ወይ ልደቷ። ስለዚህ በዚህ ላይ መሰራት አለበት። አርብ የዕረፍት ቀን እንዲሆን ጥያቄ ቀረበ። በአሁኑ ወቅት የተካሄደ ባለው የሀገራዊ ምክክር ጉባኤ ላይ የእስልምና ሃይማኖት ተወካዮች አርብ የዕረፍት ቀን ይሁን የሚል ምክረ ሐሳብን አቅርበዋል። ጥያቄውን በዋናነት ያነሱት ከአፋር ክልል የመጡ ተሳታፊዎች ሲሆኑ ምክንያቱ ደግሞ አርብ በሙስሊሙ ማህበረሰብ ዘንድ የጁማ ሶላት የሚሰገድበት ልዩ ቀን በመሆኑ ነው። ጥያቄው በአርብ ብቻም አያበቃም። የኢትዮጵያ ታሪክና የመንግስታት ግንባታ ትርክት እንዲመረመር፣ የሀገሪቱ ስርዓተ ትምህርት እንዲሻሻልና ተመጣጣኝ ውክልና እንዲኖር የሚሉ ነጥቦች ተነስተዋል። አሁን ላይ ሐሳቦቹ ተቀናጅተው ለ30 ቡድኖች እንዲቀርቡ የተደረገ ነው። አርብ የዕረፍት ቀን ቢሆን ምን ይመስላችኋል? ሐሳባችሁን በጨዋነት ኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። የዕረፍት ቀኖች አብዝተን ያው ምን ይኮናል የሚለው ነገር ያው ግልጽ ነው። ሰርተንም አልሆነልንም። አንድ ያ ነው። ከዛ ውጭ ግን የመንግስታት ታሪክ ይፈተሽ ደስ ይለኛል። እኔ ደስ ይለኛል። ይፈተሽ በደንብ። ምን ለማድረግ ነው ግን የሚፈተሸው? አንድምታው ያው እሙን ነው። ታሪክን ለማስተካከል ነው። ታሪክን መፋቅ አይቻልም እኮ ምንም። ክፉም ተሰራ መልካምም ተሰራ ታሪክ ታሪክ ነው። በቃ አለቀ። ዛሬ ላይ የተሰራው ስራ በአንድም በሌላም ይታወሳል። ስለዚህ ክፉም ሆነ መልካምም ሆነ ይታወሳል። ስለዚህ ይዘከራል። ግን በታሪክ መፋጀታችን የኛ አላቆመ። ዞሮ ዞሮ ያው አንድምታው የተፈለገው ለምን እንደሆነ ያው ግልጽ ነውና ለማንኛቸውም ይህ ወንድማችን ደግሞ በኤአይ ተጠቅሞ ዓለም በጣም እጅግ አስፈሪ የሚባሉ ቫይረሶችን እየሰራች ነው ይባላል። እኔን ያስጨነቀኝ የዳታ የጤና ዳታችን ጉዳይ ነው። እስቲ ምንድን ነው እሱ የሚለው? ኤአይን ተጠቅመው ሳይንቲስቶች ምን እንደሰሩ ሰማችሁ? አዲስ ቫይረሶችን ክሬት አድርገዋል። እስካሁን ድረስ ተሰምተው የማይታወቁ ኤግዚስት አድርገው የማያውቁ ኮምፕሊትሊ አዲስ ቫይረሶችን የተለያዩ የኤአይ ሞዴሎችን ተጠቅመው ክሬት አድርገዋቸዋል። የስታንፈርድ የኤምአይቲ እና የሃርቫርድ ሳይንቲስቶች በሚሊዮኖች የሚቆጠሩ የዲኤንኤ እና የጂኖም ዴታዎችን ተጠቅመው የተለያዩ የኤአይ ሞዴሎችን ትሬን በማድረግ አዲስ ቫይራል ጂኖሞችን የቫይረስ ጂኖሞችን ማለት ነው ክሬት አድርገዋል። ይሄ ፕሮግረስ ይሄ ዴቨሎፕመንት በኤአይም በሜዲሲን ሳይንስም ትልቅ ብሬክ ትሩ ሊሆን የሚችል ነገር ነው። የተሳሳተ ሰው እጅ ወይም አካላት ላይ ባድ አክተርስ ማሊሺየስ አክተርስ እጅ ላይ ከገባ ትልቅ አደጋ ያለው ግን ደግሞ በትክክል በአግባቡ ማኔጅ ከተደረገና ሬጉሌት ከተደረገ የብዙ ሰዎችን ህይወት ሊያድን የሚችል ፕሮግረስ ነው። በአንቲባዮቲክ ሬዚስታንስ በሆኑ በሽታዎች በዓለማችን ላይ በጣም ብዙ በሚሊዮኖች የሚቆጠሩ ሰዎች ይሞታሉ። በሳይንስ በሜዲሲን ዓለም ውስጥ ደግሞ አንቲባዮቲክ ሬዚስታንስ የሆኑ በሽታዎችን መድኃኒት ማግኘት አንታይ ቫይራል ማግኘት በጣም ከባድና ረጅም ጊዜ የሚፈጅ ፕሮሰስ እና ሪሰርች ይጠይቃል። እንደዚህ አይነት ሪሰርቾች በብዛት ፎከስ የሚያደርጉት ባክቴሪዮፌጅ የሚባሉ ቫይረሶችን ናቹራሊ ኦከሪንግ የሆኑ ናቹራሊ ኢቮልቭ አድርገው ሚውቴት አድርገው ክሬት የሚደረጉ የተለያዩ አንታይ ባክቴሪያ የሆኑ ቫይረሶች ላይ ፎከስ ያደርጉ ስለሆነ ነው። እነዚህ ባክቴሪዮፌጅ የሚባሉ ቫይረሶች ደግሞ አንቲባዮቲክ ሬዚስታንስ የሆኑ ባክቴሪያዎችን የሚያጠቁ ቫይረሶች ናቸው። ኢቮልቭ አድርገው ሚውቴት አድርገው የሚያስፈልገውን አንታይ ቫይራል ኢፌክት እስኪኖራቸው ድረስ ረጅም ጊዜ የሚፈጅ ፕሮሰስ ነው። ስለዚህ እነዚህ ሳይንቲስቶች ያደረጉት የተለያዩ የዲኤንኤ ሲኮንሲንግ እና ጂኖሞችን ለኤአይ ሞዴሎች በመስጠትና
ትሬን በማድረግ ይህን አመታት የሚፈጀውን የሪሰርች ፕሮሰስ በአጭር ጊዜ ውስጥ 16 አዲስ ከዚህ በፊት ተሰምተው የማይታወቁ ታይተው የማይታወቁ አዲስ ቫይረሶችን ነው በላብ ውስጥ ክሬት ያደረጉት። እነዚህ ቫይረሶች ከሌሎች ቫይረሶች ሚውቴት ያደረጉ ወይም ደግሞ ናቹራሊ ኢቮልቭ ያደረጉ አይደሉም። ደግነቱ በአሁኑ ሰዓት ለሰው አደጋ የሚፈጥሩ ቫይረሶች አይደሉም። እነዚህ 16 ቫይረሶች ባክቴሪዮፌጅ ናቸው። ባክቴሪዮፌጆች ደግሞ ቅድም እንዳልኳችሁ ባክቴሪያዎችን አታክ የሚያደርጉ ናቸው። ከሳይንቲስቶች አልፎ መጥፎ ዓላማ ያላቸው ማሊሺየስ አክተርስ እጅ ላይ ከገባ ላርጅ ስኬል ባዮሴኩሪቲ ኢሹ ሊሆኑ ይችላሉ። This is even particularly concerning because the pace with which regulation and oversight is growing is not even close to the pace with which AI technology is growing. የዓለም አቀፍ የሀገር አቀፍ ሪጂናል የህግ አካላት ሬጉሌት ማድረግ አይደለም አንደርስታንድ የሚያደርጉበት ደረጃ ላይ ስላልሆኑ፣ ስለዚህ ኤአይ በአሁኑ ሰዓት ፈኒ ቪዲዮዎችን፣ ኢሜጆችን፣ የተለያዩ ኮንቴንቶችን ብቻ ጀነሬት ለማድረግ ሳይሆን አዲስ ቫይረሶችንም ክሬት ለማድረግ እየተጠቀሙበት ነው። በዛ ልክ ደግሞ በጣም አደገኛ የሆኑ ባዮሴኩሪቲ ሪስኮች አሉት። እንግዲህ ምንድነው እሱ ኤአይ በጣም እየተጓዘ ነው። ምንም ኢማጂን ከምናደርገው እጅግ በመጠቀ መልኩ ማለት ነው። ስለዚህ ያው ምንም ግልጽ ነው፣ ቫይረስ አይደለም። ሌሎች ነገሮችንም ባዮሎጂካል ዌፐንስ በአጠቃላይ ለመስራት በጣም ቀላል ይሆናል ማለት ነው። ስለዚህ በተለይ ደግሞ ወደ አፍሪካ እንደዚህ አይነት ነገሮች ከገቡ እጅግ አደገኛ ነው የሚሆነው። ምክንያቱም አፍሪካ ውስጥ ምን እየሆነ እንዳለ እናውቀዋለን። ይህን ነገር ደግሞ ለማስገባትም የሚጥሩት ናጅሬ አፍሪካ ጠሎች ምን ያህል እንደሚቆምጡ እና አፍሪካውያንን ጨርሶ ሀብት ንብረታቸውን ለመውሰድ የሚያደርጉት ጥረት ይታወቃል። ለማንኛቸውም ግን የአፍሪካ አምላክ ይርዳን ነው የሚባለው። ምክንያቱም እኔ ከጤናማ በሽታን ከመከላከል አንጻር ሳይሆን በሽታን ከማምጣት አንጻር ነው የማየው ይሄንን ነገር። ያው የሰው ልጅ ብዙ ጊዜ በዛ ዓለም ሲኖር ለመልካም ነገር አይደለም በብዛት እንኳን እንደዛ አይነት ነገር አግኝቶ ምንም ተስማምቶ የሚያኖረውን ነገር እንኳን ቢሰራ ከባድ ነው የሰው ልጅ። ለማንኛቸውም በስተመጨረሻ እንግዲህ ሲዘመርም ምንም ነገር ሲደረግ በቤተ ክርስቲያኗ ስም በተቻለ አቅም የቤተ ክርስቲያኗን አስተምሮ ስርዓት በጠበቀ የዜማ ስልት በጠበቀ መልኩ መሆን አለበት ነው የሚለን ወንድማችን። እንስማው። ይሄ ወንድማችን ዛሬ ላይ ለምን አንገቱን ደፍቶ እንዲህ ሊያቀረቅር ቻለ? ለምን ከልቡ እንደዚህ ሊያዝን ቻለ? በማን ምክንያት እንደሆነ ታውቃላችሁ? ትላንትና በጣም ብዙ እህት ወንድሞቻችን ይህ ነገር ዜማ ልክ አይደለም፣ የቤተ ክርስቲያን ስርዓት ይጠብቅ አይደለም፣ ወንድማችን ተመለስ፣ ይህ ቅላጼ ልክ አይደለም፣ ወደ ተሐድሶ ይሄዳል ብሎ እህት ወንድሞቻችን በጣም በተደጋጋሚ ምክር ሲሰጡ አይዞ በርታ ጠንክር ማንንም እንዳሰማ ስትሉ የቤተ ክርስቲያንን ስርዓት ያስጠበቃችሁ መስላችሁ እንደ ግድግዳ የቆማችሁ ዛሬ ወንድማችን በእውኑ እንደዚህ እንዲያዝን አድርጋችሁታል። ወንድማችን ነገር ግን እንዲህ ይላሉ፣ የምታደርገው ነገር ዝማሬ ነው። ዝማሬ ደግሞ አንድ ለአምላክ የሚቀርብ ነው፣ ምስጋና ነው፣ ስብከት ነው፣ መጽናኛም ነው። ይህ መጽናኛ ደግሞ የቤተ ክርስቲያንን ይዘት ጠብቆ መሆን መቻል አለበት። ዜማና ስርዓቱ ልክ አይደለም፣ ወደ ተሐድሶ የሚሄድ ነው። ሆኖም አሁንም ቢሆን አባቶችን እያማከር የቤተ ክርስቲያንን ትክክለኛ ዝማሬ ለይታ አውቃ ተምረ አቅርብ። እኛ እህት ወንድሞች ደግሞ ከጎንህ እንሆናለን። ከዛ ውጭ ያለው ግን ከንቱ ውዳሴ ለአንተም ለቤተ ክርስቲያናችን ለቀጣይ ትውልድም ደግሞ የሚሆን አይደለም። ስርዓቱን የሚንድና ተክተኪ ትውልድን ደግሞ የሚያበላሽ ስለሆነ እግዚአብሔር አምላክ ካንተ ጋር ይሁን። አምላክ ወላዲተ አምላክ እቅፍ ድገፍ ታርገህ አሜን። እናመሰግናለን። ስለዚህ ያው እንቀጥልበት ነው። አመሰግናለሁ።